አነጋጋሪው አዋጅ ጸደቀም። የክልል ጊዜ አስተዳደሮች የቆይታ ጊዜ እስከ 2 ዓመት እንዲራዘም የሚያስችል አዋጅ ጸድቋል። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ በክልሎች የሚቋቋም ጊዜያዊ አስተዳደር የሥልጣን ዘመን ለ2 ጊዜ እስከ 2 ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያን አጽድቋል። የአዋጁ ማሻሻያ ከዚህ ቀደም የፌዴሬሽን ምክር ቤት ሥልጣን የነበረውን የክልል ጊዜ አስተዳደር የቆይታ ጊዜን የማራዘም ኃላፊነት ለምክር ቤቱ አፈ ጉባኤ የሰጠ ነው። አዋጁ እስካሁን በሥራ ላይ የነበረውን አዋጅ ቁጥር 359/1995 የሚተካ ሲሆን አዋጅ ቁጥር 1373/2017 ሆኖ በሁለት ድምፅ ታቅቦ በአብላጫ ድምፅ ጸድቋል። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ ላይ ቀርቦ የጸደቀው ይህ አዋጅ የሥልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር የሥልጣን ዘመን ለተጨማሪ ዓመት እንዲራዘም የሚያስችል ነው። የትግራይ ክልል ጊዜያዊ አስተዳደር የተመሠረተው በ2015 ዓ.ም የወጣውን ማቋቋሚያ ደንብ መሠረት አድርጎ ነው። ጊዜያዊ አስተዳደሩን ያቋቋመው ደንብ ደግሞ መሠረት ያደረገው ከ22 ዓመት ገደማ በፊት የጸደቀውን የፌዴራል መንግሥት በክልል ጣልቃ የሚገባበትን ሥርዓት የሚደነግግ አዋጅ ነው። ይህ አዋጅ የፌዴራል መንግሥት በሦስት ሁኔታዎች በክልሎች ውስጥ ጣልቃ ሊገባ እንደሚችል ደንግጓል። በቀዳሚነት የተጠቀሰው ምክንያት በክልል ውስጥ የሚፈጠር የጸጥታ መደፍረስ ሲሆን በዚህ ጊዜ የፌዴራል መንግሥት ጣልቃ እንዲገባ የክልሉ መንግሥት ጥያቄ ሊያቀርብ ይችላል። በክልል ውስጥ የሰብአዊ መብት ጥሰት ከተፈጸመና የክልሉ መንግሥት ድርጊቱን በቁጥጥሩ ስር መዋል ካልቻለም ፌዴራል መንግሥት ጣልቃ ይገባል። በአዋጁ ላይ የተጠቀሰው ሦስተኛ ሁኔታ እንደ በትጥቅ የተደገፈ ዓመፅ እንቅስቃሴ ያሉ ድርጊቶች በሚፈጸሙበት ወቅት የሚከሰት የሕገ መንግሥታዊ ሥርዓት አደጋ ላይ መውደቅ ነው። በእነዚህ ሁኔታዎች መከሰት ምክንያት ወደ ክልሎች ጣልቃ የሚገባው የፌዴራል መንግሥት ሊያከናውን ከሚችላቸው ጉዳዮች መካከል የክልሉን ከፍተኛ የሕግ አስፈጻሚ አካል በማገድ ለፌዴራል መንግሥት ተጠሪ ሆነ ጊዜያዊ አስተዳደር ማቋቋም የሚለው ይገኝበታል። በዚህ መልኩ የሚቋቋም ጊዜያዊ አስተዳደር የሚቆየው ከ2 ዓመት ላልበለጠ ጊዜ እንደሆነ አዋጁ ደንግጓል። የፌዴሬሽን ምክር ቤት የጊዜያዊ አስተዳደሩን የቆይታ ጊዜ ማራዘም አስፈላጊ ሆኖ ካገኘው ከ6 ወር ላልበለጠ ጊዜ ሊያራዝመው እንደሚችልም በአዋጁ ላይ ሰፍሯል። ምክር ቤቱ ዛሬ ያጸደቀው አዋጅ በክልሎች ውስጥ የሚመሰረት የጊዜያዊ አስተዳደር የቆይታ ጊዜ 2 ጊዜ እንዲራዘም ያስችላል። በክልል ውስጥ የፌዴራል መንግሥቱን ጣልቃ መግባት አስፈላጊ ካደረገው ሁኔታ ውስብስብነት አኳያ አስፈላጊ ሆኖ ከተገኘ የጊዜ አስተዳደሩ የቆይታ ጊዜ እስከ 1 ዓመት እንዲራዘም ሊያደርግ እንደሚችልም በአዋጁ ላይ ተጠቅሷል። የጊዜ አስተዳደሩ የቆይታ ጊዜ ለሁለተኛ ጊዜ እንዲራዘም የሚያስፈልግ ከሆነም በድጋሚ ከ1 ዓመት ላልበለጠ ጊዜ እንዲራዘም ሊደረግ እንደሚችል አዲስ በጸደቀው አዋጅ ላይ ተቀምጧል። በሥራ ላይ ባለው አዋጅ በክልሎች ውስጥ የሚመሰረት ጊዜያዊ አስተዳደርን የቆይታ ጊዜ የማራዘም ሥልጣን የፌዴሬሽን ምክር ቤት ነበረ። አዲሱ ማሻሻያ ረቂቅ በበኩሉ ይህንን ሥልጣን ወደ ምክር ቤቱ አፈ ጉባኤ ያዘዋውሩታል። አዋጁ የጊዜያዊ አስተዳደርን ቆይታ ጊዜ የማራዘም ሥልጣንን ለፌዴሬሽን ምክር ቤት አፈ ጉባኤ ቢሰጥም ምክር ቤቱ መደበኛ ጉባኤውን በሚያካሂድበት ወቅት ውሳኔው ቀርቦ መጽደቅ እንዳለበትም ይደነግጋል። ምክር ቤቱ የሚቀርብለትን የቆይታ ጊዜ የማራዘም ውሳኔ ካልተቀበለው ውሳኔው ውድቅ ከተደረገበት ጊዜ ጀምሮ በሚቆጠር 4 ወራት ጊዜ ውስጥ ምርጫ ተደርጎ መደበኛ የክልል መንግሥት አስተዳደር መመስረት እንደሚኖርበት በአዋጁ ላይ ተካቷል። ጊዜ አስተዳደሩ በተመለከተ በአፈ ጉባኤ በሚተላለፍ ወይም በምክር ቤቱ በሚጸድቅ ጊዜ ጊዜ አስተዳደሩ ትኩረት ሰጥቶ ሊሰራባቸው የሚገቡ ጉዳዮች ሊመለከቱ እንደሚችሉም አዋጁ ያስረዳል። እነዚህ ጉዳዮች ለፌዴራል መንግሥት ጣልቃ መግባት ምክንያት የሆነውን ሁኔታ በዘላቂነት ለመቅረፍና ሕገ መንግሥታዊ ሥርዓቱን ለማጽናት አስፈላጊ የሆኑ ተግባራት እንደሚሆኑም ተጠቅሷል። በርካታ አነጋጋሪ ቃለ መጠይቆችን ከሰጡ ከአማራ ክልል ልዩ ኃይል አዛዥነትም ከተነሱ በኋላ በብርጋዴር ጀነራል ተፈራ ማሞ ሕይወት ላይ ያጋጠሙ 2 ትልልቅ ክስተቶች ነበሩ። እስርና የውጭ አገር ጉዞ መታገድ። በወቅቱ ከሹማምንት ጋር ውስጠ ወይራ በሆነ ቅያሜ ከተቃቃሩ በኋላ የጎበኛቸውን እስር ሲጨርሱ የጀነራሉ የመጀመሪያ ሥራ የነበረው ለሕክምና ወደ ውጭ አገር ለመጓዝ ቅድመ ሁኔታዎችን ማመቻቸት ነበረ። እናም እግራቸው ውስጥ ገብቶ በቀረ ጥይት ምክንያት ለማነከስ የተገደዱት ለጉዞአቸውም ከዘራ መጠቀምን የሚያዘወትሩት ሰው ሕክምናው የሚሰጥበትን አገር ወጪያቸውን የሚሸፍኑላቸውን አካላት አነጋግረው የሚጠበቅባቸውን ፎርማሊቲም ሁሉ አሟልተው ወቅቱ ሲደርስ አዲስ አበባ ቦሌ አየር ማረፊያ ሲደርሱ ግን ፊት የሚነሳቸው በዛ። የእርሶ ጉዳይ ከኛ ቀን በላይ ነው፣ የበላይ አካል እጅ አለበት የሚላቸውም በረከተ። ጀነራሉ ፋኖን ተቀላቀሉ የሚል ዜና በተሰማበት ወቅት ጉዳዩን ከህመማቸው ጋር አዛምዶ የተመለከተው ሁሉ የሚጠይቀው የመጀመሪያ ጥያቄ ህመማቸውስ የሚል ነበረ። ብርጋዴር ጀነራል ተፈራ ማሞ በወቅቱ የገጠማቸው ህመም ለህይወት የሚያሰጋ ጭምር እንደነበረ ባለቤታቸው ወይዘሮ መነን
ከሞተ በኋላ ብታለቅሱለት ምንም ዋጋ የለውም ብለው በመናገራቸው ይታወቃል። ታዲያ ያለሞት ያሰጋቸው ህመም ወደ የት በኖ ጄኔራሉ ለውጊያ ጫካ ገቡ? በርከት ያሉ ሰዎች የተከራከሩበት ጉዳይ ነበረ በወቅቱ። ሌላኛው ወሳኝ ጥያቄ ደግሞ ብርጋዴር ጄኔራል ተፈራ ማሞ የተቀላቀሉት የትኛውን ፋኖ ነው የሚለው ነበር። ወይንስ ጄኔራሉ የራሳቸውን እዝ አደራጅተው ይሆን? ይህን ጉዳይ በቅጡ የመለሰ አንድም አካል ባይኖርም ከጄኔራሉ የቀድሞ አቋም ተነስተው ግን ብዙዎች የገመቱት የተፈራ ማሞ የመጀመሪያ ሥራ የሚሆነው ፋኖን አንድ ማድረግ ነው የሚል ግምት ነበረ። ጄኔራሉ ይህን ብዙዎች ሳያደርጉት እንቅልፍ አይወስዳቸውም ብለው የተማማሉላቸውን ድርጊት ሳይፈጽሙ እነሆ ቀናት ነጎዱ፣ ዘመናትም ተፈራረቁ። እንግዲህ ብርጋዴር ጄኔራል ተፈራ ማሞ ስለ ውስጣዊ አንድነት አብዝተው እየሰበኩ የአንድ አውራጃ ፋኖ አባል ይሆናሉ ተብሎ አይጠበቅም ነበረ በወቅቱ። ይህ ከሆነና የእርሳቸውን አመራር የማይፈልጉ ፋኖችም ካሉ ደግሞ በጄኔራሉ የሚመራ ሌላ የፋኖ ክንፍ መሪ ብቻ ሆነው እንዳይቀሩም ይሰጉላቸው ነበሩ። በወቅቱ ሁኔታዎችን ከግምት አስገብተው የሚገመግሙ ሰዎች የጄኔራሉ ፋኖን መቀላቀል ለፋኖ ያለውን ፋይዳ በሁለት በኩል እንደተሳለ ሰይፍ ነበር የቆጠሩት። አንዱ ፋኖን የሚያጠናክር በረከት፣ ሌላኛው ደግሞ ተጨማሪ እዝ የሚፈለፍል መርገምት አድርገው ብርጋዴር ጄኔራሉ ግን ጭራሽ የባሰውን ምርጫ አደረጉና ብዙዎችን አንጫጩ። አሳ ጎርጓሪ ዘንዶ ያወጣል ነው ነገሩ። እስክንድርንና ዘመነ ካሴን አንድ ያደርጋሉ የተባሉት ሰው መዳረሻቸው ሻዕቢያና ህወሓት እግር ስር መንፈራፈር ሆኖ ተገኘ። ይህ ሐሳብ ከወራት በፊት በአንዳንድ ፋኖች ይቀነቀን የነበረ ሐሳብ ነው። ጌታቸው ረዳና ታደሰ ወረደ ሲቀሩ ሌሎቹ የህወሓት ሰዎች አንዱንና አናግሩን ብለዋል የሚል አፈተላኪ መረጃ ከፋኖ መንደር ከወራት በፊት ሰምተን ነበረ። ዙሮ ግን ትግራዮች እንዳንድ ተወከሉና እንወያያሉ ነው። ታደሰ ወረደና ጌታቸው ረዳ ነው የቀሩት። ሌሎች ጋር በሙሉ ተነጋግረናል። ስለዚህ ዞር ብለን መሪዎችን ይዘን ምንወያይበት አመቻች ኮሚቴ ይመረጥ ብያለሁ። እኔ በአራቱ ማዕዘናት ጎጃም፣ ጎንደር፣ ወሎና ሸዋ አመቻች ኮሚቴ ይቅደም። እነዚያ አመቻች ኮሚቴዎች ተወያይተው አቅጣጫ ሰጡን፣ እኛ እንሄዳለን። አማራ እንዳንድ ሆናችሁ ነው ያሉን። ቀጠና 10 በሙሉ ተወያይተን በአራቱም ማዕዘን አንድ ነን ብለን እንቀርባለን የሚል ውይይት አድርገናል። ታዲያ ይህ ጉዳይ አሁን በነ ብርጋዴር ጄኔራል ተፈራ ማሞ በኩል የሚቀነቀን ጉዳይ ሆኖ ብቅ ብሏል። ጄኔራሉ ከህወሓት ጋር እንሰራለን ብለው ከባዱን ውጥረት እንደ ተራ ነገር ቆጥረው በቀለለ አማርኛ ሲተነፍሱት የሰማው ሀብታሙ አያሌው እስክንድርን ክደው ከምግቤ ጋር የሚሰሩ ጄኔራል ብሎ አጣጥሏቸዋል። ሁላችሁም በሐቅ ፈረዱና እንደው ስህተት እንኳን ቢኖር ልዩነት እንኳን ቢኖር ብላችሁ ሰዱና አርበኛ እስክንድር ነጋን ያወገዘው ተፈራ ማሞ ከህወሓት ጋር ለመስራት ያደረገውን ዝግጅት በተመለከተ የሚገልጽበትን እንስማው እስቲ። ምንድነው ያለው የሚለው እንስማ። ጀነራል ተፈራ ማሞን ስሙት፣ እናንተው ፍረዱ። ስሙን። አመሰግናለሁ ጀነራል። ሌላኛው የሚነሳው ጥያቄ በተለይ ከሰሞኑ በሰፊው እየተሰራጨ ያለ አነሳው ከኤርትራና ከትግራይ ኃይሎች ጋር በተረጋጋሚ ትገናኛላችሁ ይባላል። ይሄ ምን ያህል እውነት ነው? እውነት ትገናኛላችሁ? በፊት ግንኙነት ባይኖረንም ወደፊት ግን የህልውና አደጋችን ተጋርጦ መጥቷል። ልክ በአማራው ላይ እየተደረገ ያለው በሌሎችም ላይ አንዣቧል። ከዚህ የተነሳ ወደፊት ግንኙነት ማድረጋችን አይቀርም። ጀነራሉ አሁን ላይ ዘመቻ አንድነት ተብሎ የተሰየመው ውጊያ በመንግስት ላይ ከፍተኛ ኪሳራ ያደረሰ ያለ ስለመሆኑም ሲናገሩ ነበር። አገዛዙ ዋነኛው ምንድነው? በተደጋጋሚ ዘመቻ ያቅዳል፣ ግን ይሄ ዘመቻ ሊሳካ እንደማይችል ማሳየት ነው። ይሄን ማሳይተነዋል። ሌላኛው ደግሞ በዚህ ውጊያ ሰፊ ወጣት ወደ ውጊያ እየገባ ነው። ይሄ ተዋጊ ደረጃ በደረጃ ልምድ ማግኘት አለበት። እንዴት በህብረት ማጥቃት እንዳለበት፣ እንዴት በህብረት መከላከል እንዳለበት፣ እንዴት በህብረት ራሱን ከተለያየ አደጋ ጠብቆ መሄድ እንዳለበት በሚያስችል በተደረጉት ውጊያዎች ይሄ ልምድ ተገኝቶበታል። ምክንያቱም ሆዶ ተዋጊው ጠንካራ ልምድ ማግኘት አለበት። ወደፊት ለሚፈጽመውም አሁን እየፈጸመ ላለው ኃይል በውጊያዎች ነው ልምድ የሚያገኘው። ስልጠናዎች ይደረጋሉ። ከስልጠና በኋላ ደግሞ ውጊያዎች ናቸው የበለጠ ልምድ በራስ መተማመን እንዲፈጥር የሚያደርጉት። ስለዚህ ከፍተኛ ኃይል እያክተለተለ ቢመጣም
ትርጉም እንደሌለው ማሳየት ነበር። ይህን ደግሞ ተደርጓል። በሁሉም አካባቢ አንድ ጊዜ የተደረገ ስለሆነ ዋነኛው ተዋጊውን ደረጃ በደረጃ ብቃት እየፈጠሩ የመሄድ ነው። ይህ ደግሞ በዛ መንገድ እየተሳካ ነው። ምንድነው በዋነኛነት ያደረሰበት ተጽዕኖ ዘመቻ አድርጎ ማሳካት እንደማይችል ነው ያሳየው። ተደጋጋሚ ዘመቻ ያቅዳሉ፣ የህብረት ውጊያ ቅብሴ በሚል ይነድፉታል። ግን ምንም ርቀት መሄድ እንደማይችሉ እየተቀለበሰ በራሳቸው ኃይል መተማመን እንዲያጡ፣ ውስጣዊ ግንኙነታቸው መረጋጋት እንዳይኖረው፣ እርስ በርሳቸው ላይ ትርምስ እንዲፈጥር ፈጥሯል ይህ ውጊያ። ምክንያቱም ተደጋጋሚ ሰፊ በሙሉ ያለ የሌለ ኃይላቸውን አስገብተው ይህ ኃይላቸው መስራት እንደማይችል፣ ፋኖን ደርምሶ ወደፊት መራመድ እንደማይችል፣ ፍላጎታቸውን ማሟላት እንደማይችሉ፣ የያዙትን ቁሳዊ ኃይልና ሁሉን ነገር እያንጠባጠበ እንደሚሄድና እዛው እንዳለ ፋኖን እያስታጠቀው መሆኑን በገሃድ ማየት ችለዋልኝ። ውጤቱም ለኛ ይሄ ነው። ምንም ብዛት የለውም። ምንድነው ያደረጉት? በተለያየ ቦታ እያስገደዱም የተወሰኑም ፍርፋሪ የሚሰጧቸው እነዚህ ሰብስበው ያደረጉት ነው። ፎቶሾው ነው አባስተው ለእንትኑ ለማሳየት የሞከሩት እንጂ እውነተኛ ኃይል አይደለም። ስለዚህ በእኛ ላይ ምንም የሚያመጣው ተጽዕኖ የለም። ምክንያቱም አይታል እንኳን ይሄ ኃይል ከየትም የተጠረቃቀመ ከነባ ነው ስራ ሰርተናል የሚሉት መከላከያም ፋኖ ሲገባበት ተኩላ እንደገባበት በግ እየተናደ የሚሸሽ ነው። ይህ ኃይል ህይወቱን ለማትረፍ እግሩ ወዳመራው እየተናደ ያለ መከላከያው ያልቻለውን በዚህ ኃይል ብቻ እናደርገዋለን የሚሉት ፋይዳ የለውም። ምንድነው ስትራቴጂያቸው? አማራውን እርስ በርሱ እናዋጋው የሚል ገና መጀመሪያ ላይ ምንሻውን አድማ ብተናውን የተለያየ ኃይል የሚያገኙትን አማራው እርስ በርሱ እንዲተላለቅ እናድርገው የሚል ስትራቴጂ ነበራቸው። አሁንም ያነ ቁርጥራቸው ነው። ከዚህ በፊት ሞክረውት ነበር፣ አልተሳካላቸው። ስለዚህ ከተራ ስብከት ያለፈ በፋኖ ላይ የሚፈጡት ነገር የለም በዚህ ኃይል። ታዲያ ብርጋዴር ጀነራል ተፈራ ማሞ በንግግራቸው መሃል ከህወሓት ጋር አብሮ ስለመስራት ያነሱትን ነገር እንደ ቀላል ለመውሰድ የተቸገረው ሀብታሙ ከዚህ በኋላ ከጀነራል ተፈራ ማሞ ጋር አብሮ የሚሰራ ሰው አማራንና ወልቃይትን የካደ ነው ብሎ ፈርጆታል። ጀነራሉንም ወልቃይትንና ራያን ለህወሓት የሸጡ ሰው ብሎ ተቃውሟቸዋል። የመይሳው ካሳ ምድር ጎንደር ላይ ተወልዶ እንደዚህ አይነት ወስላታ ፖለቲካ ለመጫወት ለደረጀ በላይ የሚስማማ አይደለም። ስለዚህ ትክክል ጠላት ማለቱ ትክክል። አሁን ግልጽ ሆኗል። ጎንደር ላይ ሆኖ አርበኛ እስክንድር ነጋን አውግዞ ከተፈራ ማሞ ጋር ለመሰለፍ የሚስማማ አካል በወልቃይት ህዝብ ላይ፣ በአማራ ህዝብ ላይ፣ በራያ ህዝብ ላይ ፍርድ የሰጠ ባንዳ ተብሎ ታሪክ መዝግቦት ይኖራል ከዚህ በኋላ። አሁን ግልጽ ወጥቷል። መሽፈንፈን ምናምን መደበቅ አይቻልም። ማንኛውም አካል ከጀነራል ተፈራ ማሞ ጋር እቆማለሁ ሲል መይሳው ካሳ ምድር ጎንደር ላይ ተወልዶ ከሱ ጋር እቆማለሁ ሲል አለቀ በቃ። በወልቃይት ሽያጭ ላይ ፊርማ ኑሯል ማለት ነው። ከምግበይ ጋር ተስማምቶ ተፈራርሟል ማለት ነው። አለቀ። አሁን በይፋ መጣ። ዌልካም ተፈራ ማሞ፣ እንኳን በደህና መጣ፣ እንኳን እንደዚህ በይፋ ተገለጥክ። አሁን ለድፍን ወልቃይትስ ግልጽ ሆኖለታል። ማን እንደሸጠው ማን እንደሚሸጠው አውቋል። ድፍን የራያ ህዝብ አውቋል። መላው የአማራ ህዝብ አውቋል። ማን እንደሚሸጠው ማን አስማምቶ ጆሮን እንደሚለው አውቋል። በይፋ መጥቷል። እንዲህ እኮ ባትድበሰበሱ እስካሁንና እኮ እንዲህ በይፋ ብትመጡ እኮ እኛም አታደርቁንም፣ ገላገላችሁን ነበር። አሁን እንግዲህ ህዝቡ የየምርጫውን ይከተላል። ያዋጣናል ካለ ይቀጥል፣ ከተፈራ ማሞ ጋር ተሰልፎ ያዋጣኛል ካለ ማን ምርጫ ነው። ከዚህ በኋላ የምርጫ ጉዳይ ነው። አቀረብኩ ለከሳት ወማይ እሳቱም ይኸውልህ ውሃውም ይኸውልህ ግልጥልጥ ብሎ ስለመጣ
ብያኔው የየራሱን መጋራት። አሁን ተነስቶ አይ እስክንድር ውግዝ ከማሪዎስ ተፈራ ማሞ ጋር ነኝ የሚለው ይቀጥል። በቃ አትሊስት የዓላማ ግልጽነት አለ። ህዝባዊ ድርጅት የሚባለው አካል ይፋ አድርጓል አቋሙን። በአማራ የወሰን የማንነት ጉዳዮች ላይ ግልጽ አድርጓል አቋሙን። እስክንድር ነጋ የሚያደርገው ትግል ጀነራል ተፈራ ማሞ አሁን ለጀመረው ፖለቲካ ውስልትና አይስማማም። ወልቃይት አሁን በፋኖች መሃል የገባች የልዩነት መስመር ሆናለች። ከህወሓት ጋር እናበራለን ያሉት እነ ብርጋዴር ጀነራል ተፈራ ማሞ እና ከህወሓት ጋር ከምንሰራ ሞታችንን እንመርጣለን የሚል አቋም ያላቸው እነ እስክንድር ነጋ አሁን ዋነኛ መለያ ነጥባቸው ወልቃይት ሆናለች። ጀነራሉ ከእስክንድር ነጋ ጋር የጀመሩትን ሰጣ ገባ ተከትሎ አካባቢያቸው የሆነው ዘመነ ካሴም እሰይ አበጁ ብሎ እጁን ዘርግቶ የተቀበላቸው ሰው ስለሆኑ የዘመነ ካሴም ወልቃይታዊ አቋም አሁን መጠየቅ ይጀምራል ማለት ነው። ፋኖቹ እንዲህ ሁለት ጽንፍ ላይ ቆመው በሚነታረኩበት ሰዓት ቲዲኤፍ ወደ ወልቃይት መግባት አለበት ብለው እስቀሳ ማድረግ የጀመሩ የህወሓት አክቲቪስቶችም ተነስተዋል። የእነዚህ ሰዎች የፊት መሪና ባንዲራ ያዥ ደግሞ ስታሊን ገብረስላሴ ነው። ክልል ውጊያዎች የአማራ ክልል ውሎ ምን ይመስላል? ምዕራብ ትግራይ ገብቷል ፋኖ ምዕራብ ትግራይ ከገባ ቲዲኤፍ በአስቸኳይ መግባት አለበት። ምክንያቱም ምዕራብ ትግራይ ፕሮቴክት አደርጓለሁ ብሎ እዛ ያለው ታጣቂ አስፈታለሁ ብሎ ቃል የገባ በፕሪቶሪያ ሰላም ስምምነት ብልጽግና የሚመራው ፌደራል መንግስት ነው። ታጣቂዎችን እንትን አረጋለሁ ነን ኤንዲኤፍ የሚባሉ ነን ኤንዲኤፍ የኤርትራ ጦርም የአማራ ኃይሎችም አስወጣለሁ ብሎ ቃል የገባው ፌደራል መንግስት ነው። ፋኖ ዛሬ ምዕራብ ትግራይ ነው ያለው። በአስቸኳይ መደረግ ያለባቸው ነገሮች መደረግ አለባቸው። ጎንደር ቀራቅር ውጊያ ትላንት ከባድ ውጊያ ብልጽግና አለ ወደ ተባለበት የብልጽግና ሰራዊት አለ ወደ ተባለበት የብልጽግና መዋቅር አስተዳደራዊ መዋቅሮች በሙሉ እያፈራረሰ ነው። ፋኖ በሙሉ አማራ ክልል ብቻ ሳይሆን ወደ ትግራይ ገብቷል። ወደ ትግራይ ብልጽግና አስተዳድረዋለሁ ብሎ ለደመቀ ዘውዱ ያስቀመጠው መዋቅሩን እያፈራረሰበት ነው። በዚህ በኩል ደግሞ ጌታቸው ወደ ወረደ እንደዚህ ብሎኝ ነበርኩ እንደዚህ ብሎ ነበርኩ እንደዚህ ተዋብለን ነበርኩ ይያሉ ያው የሰማነው መደገሙ ስለሚቀፈኝ ዝም አልፈዋል። ትግራይ ፖለቲከኞች በዛ ደረጃ ላይ ያሉትና ቀድሞ በአደረጃጀት በአካሄድና በስልጣን እንዲሁም በተለያዩ ጉዳዮች ይነታረኩ የነበሩት ፋኖች አሁን ላይ ወልቃይት የምትባል ሰበበኛ መሬት ተጨምራላቸው ህወሓት የሚባል ለራሱ ረፍት ያጣ ቡድን አጅቧቸው ወደ መጨቃጨቁ ተሸጋግረዋል።